አዲስ አበባ ያሉት ውጭ ጉዳዮች ቆንስላ ጽሕፈት ቤት ከዛ ምንም አይነት ኤቪደንስ ስላላገኙ ለኛ ምንም ነገር ሊሉን አልቻሉም እና ያለችበት ሁኔታ አሁን በድብቅ እነዛ እህቶች ደውለው ባይነግሩን ይታወቃል እዛ ያለው ኤምባሲ ኮሚቴም ይሁን አስክሬኑን ለማስረከብ ነበር የጠበቁን ማለት ነው። ስለዚህ አሁን ከሄድ በኋላም የተባለው ነገር ስንደውልም ጥሩ ምላሽ እያገኘን አይደለም። እንደው ከኔ ጋር ያለው ነገር በጣም እንትን ብሏል። ግንኙነታችን ጥሩ አይደለም። ምን ይሏል ስትደውል ምን ይላል? ዛቻ መሰል ነገሮች አሉ። ስም አጥፍተሃል፣ እንደዚህ አንቋሽኸናል አይነት ነገር ብለው ብዙ በጎንም ባነርሶም ደውለው እኔን የማስፈራራት ነገሮች አሉ። እኔ ምንም ይሁን ምንም እኔ እሷን ሳጣ መናገር ያለብኝ ነገር ከመናገር ወደ ኋላ ሰፊዩ እኔ ባለፈው ብያለሁ። አንተ ወንድ ልጅ ነው እንኳን አንተ ወንድ ልጅ እኔ ሴቷ ራሱ ቀዳ ወቀደር የሚባል ነገር አምንበታለሁ። አላህ በኔ ላይ ያልወሰነው ነገር የሰው ልጅ እኔ ላይ ያለውን ዝም ብሎ ያነሳ አይችልም። ሀቢባ ቤት ማሜም ተናገር እኔ ነኝ ይሄን ነገር ያነሳሁትኝ። ይሄ ወኪል አህመድ የሚባለው ተወካይዋ እኔ ጋር ዲሌት ያደረገው ቮይስ ነበረ። ለተስፊሽ ፎርዋርድ ያደረኩ ነው ዲሌት ያደረገብኝ። እኔ ካሁን በኋላ በሌላ ጉዳይ ላይ እንዳትጠይቅኝ ማነሻ አንቺ ያለው ቮይስ ሰምታችሁታል አይደል? ምን ብሎኛል መሰለ ዲሌት ያደረገው ቮይስ ላይ እኔ ለህይወቴ ፈርቻለሁ፣ ዛቻ ማስፈራሪያ አለ። ሀይባ ቤት ትዝ ካለ ማን ነው የሚያስፈራራው? ይሄን ነገር ግልጽ አውጡት። አሁንም ግልጽ አውጣ። ማስፈራራት ምን አመጣው? ህግ የያዘውን ጉዳይ ነው እየጠየቅን ያለነው እኛ። አንተም ብትሆን አጎቷ ቤተሰቧ ነህ። ሙኒር አብርሽዳ እየሰማችሁልኝ? ማን ነው የሚያስፈራራው? ለምንስ የሚያስፈራራው? ምን ብሎ ነው የሚያስፈራራው? ህዝብም ይወቀው፣ ኮሚቴ ይወቀው፣ ቲም ሌላ ይወቀው፣ መንግስት ይወቀው። እንዲህ ብሎ ቀልድ የለም። በህይወት ላይ ማስፈራራ የሚባል ነገር የለም። ህግ የያዘው ነገር ጉዳይ ነው። ምንድነው? እኔ መቶ የጠይቀኝ ኮሚቴው ትክክል ነሽ። በመሰረቱ ማለት ነው መልኩ እየቀያየረ ነው። አሁን ማስፈራራት ወይ ዛቻ የሚለው ቃል ራሱ መነሻው መልኩ እየቀያየረ ነው መጣው። ፊት የምታስታውሱ ከሆነ መጀመሪያ ጊዜ ወደ ሚዲያ ስታወጣን ፋሲካ ያቀረጸች ሰዓት ያለውን መረጃ ለማጣራት በምትሞክርበት ሰዓት እሷ ላይ ብዙ ነገሮችን ተባለች። እኛ ደግሞ በወቅቱ ባለፈው ሚዲያ ላይ ተናግሬያለሁ። ምንም አይነት ኮምፕሌን ብታቀርብ እንደ ሌላ ቤተሰብ ምንም አይነት ቅሬታ ብታቀርቡ እሷ ላይ ገመድ ከመጠምጠም በስተቀር ምንም የምታመጡት ነገር የለም። ስለዚህ ሚዲያ ከመውጣት ታቀቡ፣ ምንም አይነት ነገር አትናገሩ፣ ብትናገሩ ሌላ ችግር ነው የሚመጣው ብሎ አሃዱ ብሎ የማስፈራራት ስራ ተሰራብን እኛ ላይ። ያ ስለተሰራብን ፋሲካ ደግሞ ይሄ ጉዳይ እንደ ቅሬታ ስታቀርብ ወደ ሚዲያ እኛ ቀርበን እንኳን ለማገዝ መጀመሪያ ይሄን የተባለው ነገር ስላለ እቺን ልጅ ልናጣት እንችላለን የሚለው ስጋት ስላደረብን ነበር ዝም ያልነው። ግን እኛ ከዛሬ ነገ ትወጣለች ትመጣለች እያልን ባሉን ቃል መሰረት በቀጣይ ዋሹንም እያልን በጠበቅን ቁጥር ሁሌ ውሸት ነው፣ ውሸት ላይ ውሸት በሆነ ቁጥር እኛ ደግሞ ወደ ሚዲያ ማትወጡ የተባልንበት ምክንያት እነሱ ቀርበው ለህዝቡ ሊገጹለት ይገባል። እኛ ደግሞ ቮይስ ማለኝ ሁሉ መረጃ ስላለኝ ማለት ነው። እና እኔ አሁን ይብዛ ሚነስም ሪሊ ስም ጠርቼ እንኳን ለመጥቀስ የሚቸግረኝ እዛች ጋር ትላልቅ አባቶች ናቸው። የምታስታውሱ ከሆነ አጠቃላይ ኮሚቴ አይደለም አሁን ችግር ያለበት ጥሩ ሰው አለ ብያለሁና ግን መስመር የለቀቁ ኮሚቴዎች መስመር እንዳይለቁ ለማድረግ ለምን ፈቃደኛ እንዳልሆኑ ትላልቅ አባቶች ነው ጥያቄ የሆነብኝ። በጣም የተከበሩ አባቶች አሉ አውቃለሁ። ግን እዛች ጋር እኛ አሁን ግልጽ የሆነ ነገር ስንጠይቅ እከሌ ይሰጣቸዋል ምላሽ ነው የምንባለው። እና አሁንም እኔ ችግር የሆነብኝ ምንድነው እኛ በእርግጥ ከፍለናቸው አይደለም የሆነ ነገር እንትን ገተን አይደለም ሊላሂ ብለው ነበር የሰሩት። ግን እስከ መጨረሻ ድረስ ሊላሂ ብለው የሄዱበት ጉዳይ ስላልሆነ አሁን ላይ የሷን ህይወት አደጋ ላይ ሲወድቅ ዝም ብዬ ማየት የለብኝም። የተባልኩት ነገር እያንዳንዱ ነገር አዋጣለሁ ብያለሁ። አሁንም አዋጣዋለሁ፣ ችግር የለውም። ግን ምንድነው ስም መጥራት ነው። አሁን አዋጣዋለሁ ስላችሁ ስም መጥራት ነው የሚቀረኝ እና ሰፊዩ እስኪ አንድ ነገር ልጠይቅህ። እኔ የራሴን ዝም ብዬ አእምሮ ላይ የሚብሰለሰል ነገር ስላለ ነው ዝም ብዬ ራሴ በቃ እንትን ነው
መጀመሪያ የሌላ ጉዳይ ወደ እናንተ ሲመጣ ፋሲካ የምትባል ልጅ ቀርጻ ወደ ሚዲያ ያመጣችው እሷ ነች አይደለም? እሷ በማን በእንዴት ሄዳ ነው የሌላን ጉዳይ ፍርድ ቤት ማን ተከታትሎት እንዳለ ከማን ተረርታ ነው ወደ እናንተ ህጉን ይዛ የመጣችው? እንደው ዛች አካባቢ የመጀመሪያዋን ብትነግረኝ ለኔ እንደ ግሌ ሐሳብ ጥሩ ነው። ያው ሁሉም ከመነሻም ጀምሬ ነው ስላለሁበት እያንዳንዱ ነገር ልነግርሻለሁ፣ ችግር የለውም። ለሁሉም ህዝብም ግልጽ እንዲሆንለት እኛ መጀመሪያ ላይ ዋትስአፕ ግሩፕ ነበር ክሬት አድርገን በዋትስአፕ ግሩፕ ነበር ከአረብ ሀገር ካሉ እህቶች ወንድሞች ጋር እየተጫጫሁ የነበረው እና ከነሱ ጋር ተመካክረን ደግሞ ምንድነው ያሉኝ እንዲህ ቡታዝራ አካባቢ ላይ ሚዲያ ተጠቃሚ ሴቶች ነከሌ አሉ በሚል ጥቆማ ተሰጠኝ። ለኔ ፋሲካን ጥቆማ ተሰጠኝና ፋሲካ ያለበችበትን አፈላልጌ ደውዬ ያመጣኋት እኔ ነኝ። ግን እሷ ህጋዊ መረጃ ወይም ያለችበት ሁኔታ ላይ እኛ በነገርናት ወይም ለይላና ኮሚቴዎች በነገሩ መረጃ መነሻ አድርገን ነው ለሷ የነገርናት። ከዛ አንፃር ነው እሷም የቀረጸችው እንጂ ሌላ እሷ የተለየ ምንም የምታውቀው ነው። እንደውም ልትቀርጽ ስትመጣ በጣም ፈርታ ነበረ። ሌላ ውሸት ነገር መስሏት እኔንም አላወቀች ሰፈሩም አላወቀች ነበር። በኋላ እያወቀች መጣች ቁጥር አምናበት ነው የቀረጸችው በሶስተኛ በአራተኛ ቀን። እሺ እናንተን የሌላን ፍርድ መቼም 13 ዓመት ረጅም ጊዜ ነው። የአንድ ወንድም ይቅርታይ በመሀል ከወረወረኝ የአንድ ሰዓት ወይ የ24 ሰዓት ሙላና ግባ እንጂ ባለበትም መሙላት ይችላል ወይ ቁጥር ላክልኝ ልሙላል የ24 ሰዓት። እሺ እሱን እና ወንድሜ ሰይፉ 11 ዓመት ወይ 12 ዓመት ነው በዛን ሰዓት የሚሆነው አይደል? ረጅም ጊዜ ነው። በየጊዜው የሌላን ፍርድ የሚከታተልላችሁ ለናንተ ኢንፎርሜሽን የሚያደርሳችሁ የህግ አካል ነበረ ወይ? እሷን በየጊዜው ፍርድ በየጊዜው መቼም ይካሄዳል አይደል? ባንዴ ውስን ባንዴ እንትን አይደለም። ያንን በየመትም ይሁን በየወርም ይሁን ፍርዱ ሲካሄድ የነበረውን 13 12 ዓመት ድረስ እናንተ የፍርዱን አካሄድ እናንተ ታውቁ ነበር ወይ? በምታውቁትስ በኮሚቴው በኩል ነው የሚመጣላችሁ ወይስ በኤምባሲው በኩል? እንዴት ነበር የምታገኙት የሷን ፍርድ ሂደት? ጥሩ ጥያቄ ነው። አሁን በመሰረቱ ይሄ ኮሚቴ የተቋቋመው 11 ዓመት ከታሰረች በኋላ የሞት ፍርድ ወይም 2 ሚሊዮን ሪያል በሁለት አንዱ በአንድ ዓመት ጊዜ ውስጥ እንድትከፍል የሚል መረጃ ከመጣ በኋላ ነው ኮሚቴው በኤምባሲ አማካኝነት ተቋቁሞ ወደ ስራ ያገባው እንጂ እስከ 11 ዓመት ባለው ሂደት ውስጥ ኮሚቴዎች እኛ ማናቃቸውም እነሱም አያውቁንም። ነገር ግን እኛ ደግሞ አፕዴት የሚያደርገን ማን መሰለሽ? መጀመሪያ ላይ ፊትም እንደተናገርኩት ፋሚሊ ነበረን ብያለሁ። ማለት የኛን አካባቢ የኔን አያቴን የሷ ስሟን ተጠርቶ እስከ አያቴ ሲጠራ ያንን የሰማ ሰው እቺ መሄማ ልጅ ማቃት ቤተሰብ ናት ብሎ ያፈላለገ እስከ ታሰረችበት ቦታ ድረስ ሄዶ ሲያጣራ ትክክል ነው ፋሚሊ መሆኗን አረጋገጠና አፈላልጎ የኛ ስልክ ደወለ። ከዛ እንዲህ እኮ እንደዚህ ሲባል ሰምቼ ሚዲያ ላይ ሰምቼ ነው ይሄኩት ሲለን በቃ ይኸው ምንም ሰው የለንም እባክህ የምትችለው ነገር አድርግ እኛም አድርጉ የምትለው ነገር ሁሉ እናደርጋለን ብለን ጀመርንለት። መቼ ከታሰረች ወደ 4 ዓመት ከቆየች በኋላ ከዛ በኋላ ይሄን ፋሚሊ እየተከታተለ እያለ ጥሩ እንደው አግዟት ነበረ። ጥሩ እያስተባበረ ውክልናም ልከለት ሁሉ ነገር እየሰራ ነበረ። መሀል ላይ ግን የተፈጠረው ችግር መቼ መሰለሽ? እሱ እየሰራ እያለ ከፊሉ ሞቶበት በቃ ከፊሌ ሞቷልና እኔ መስራት አልችልም፣ ስለዚህ እኔ ሀገር ነው የምገባው እና እንዲህ ጠንካራ ሰው አለ፣ ጠንካራ ከኔ የተሻለ የሚያስፈጽም ሰው አለ፣ አህመዲን ይባላል፣ ለሱ ውክልና ላኩለት ብሎ ሁሉ መረጃ ላከልን ለኛ። ፓስፖርት ቁጥሩን እያንዳንዱ መረጃም ስልኩን ሁሉ ነገር ሲልክልን እኛ በጭንቀታችን ምንም ሳናቅማማ ሮጠን አዲስ አበባ ሄደን ተከታተልን። ሰነድ ማረጋገጫ ላይ ብዙ ውጣ ውረድ አድርገን ነው ለዚህ ለአህመዲን ላክንለት እና ይሄ አህመዲን ነው የመጨረሻውን 2 ሚሊዮን ብርና ይሄ ካልተከፈለ እንደምትገደል የነገረን። ከዛ ውጪ ፊት የሚነግረን የነበረው መረጃ ይሄ ቤተሰብነት መሆኑን አረጋግጦ የሄደ ሰው ነው ያልኩሽ። በእንደሱ ነበር የምንሰማው እንጂ አንድም የህግ አካል አላገኘንም እስከዛሬ።
የትኛው የኤምባሲ አካል እንደውም እኛ ኤምባሲ ተብሎ ስልክ ይሰጠንና ስንደውል ምላሽ አያነሱልንም። ያው ዞሮ ዞሮ ግዴታ ላይሆንባቸው ይችላል። ግን እዛ የወከልነው አካል እንዲህ መረጃ አግኝቻለሁ ብሎ ለኛ ይነግረን ነበረ። ከዛ አንፃር ነበር እኛም ተረተን እየቀጠለ ነበረው በዚህ ልክ። ሰፊው አሁን እንዴት ነው? በጣም እናንተ ግሩፕ አላችሁ በቲም ሌላ ኮሚቴው ማለት እናንተ ጋር የለም? ቆይ አንዴ ላመስግነው። እኔ የልቤን መልሰህልኛል። ምክንያቱም የአረብ ሀገር ህግ መቼም ተምረን አንብበን ባይሆንም ህጉን ስለማቅ እንደገና ወደ ሚዲያ መጥቶ እንዲህ ነው ህጓ ይሄ ነው ያለውን አካል አይምሮ መለየት ስለፈለኩ ነው። ቴንኪው አመሰግናለሁ። እግዚአብሔር አምላክ ያሰብከውን ያሳካልህ። ፈጣሪ ለእናት ለአባቷ ያድርሳት። የኔ መድኃኔዓለም እግዚአብሔር ለሁላችሁ አይምሮ እረፍት ይስጣችሁ ብዬ ጸሎቴን አደርጋለሁ። ሙኒር ተቀበል አነሱ። እሺ ይቅርታ እኔ ትንሽ እዚህ ጋር ብዥ ያለብኝ ነገርና ለኔ ብቻ ከሆነ እስቲ እናንተ እኔ አሁን የምፈልገው ቀጥታ ትልቁ ጥያቄ ይሄ ኮሚቴው የተቋቋመው ኮሚቴ በእናንተ ከናንተ የተወከለ ሰው አለ? ከናንተ ፋሚሊ ወይንም በእናንተ በኩል በውክልና ከነሱ ጋር አብሮ ይሄንን ነገር የሚከታተል አለ? እናንተ ወረቀት ልካችሁ ፋክስ አርግታችሁ በውጭ ጉዳይ ሚኒስቴር ከነዚህ ኮሚቴ ጋር የተዋቀረ አለ ወይስ ኤምባሲው ራሱ ብቻውን ያቋቋመው? ይሄንን ብቻ ለይልኝ። ጥሩ ግልጽ ነው ጥያቄ? ግልጽ ነው፣ ገብቶኛል። አዎ ኮሚቴዎች አሁን ሁሉም ህዝብ እንዲረዳ የምንፈልገው ኮሚቴዎች ያቋቋመው ኤምባሲ ነው። ኤምባሲ እውቅና ሰጥቷቸዋል። ሌላው ጉዳይ እንደዚህ እንደሚያስፈጽሙ ነው የደረሰኝ መረጃ። ለሌላ እንጂ በእናንተ በኩል በውጭ ጉዳይ ሚኒስቴር ወክላችሁ የላካችሁ ሰው የለም? አንድ ሰው ከነሱ ኮሚቴ ውስጥ አይደለም። አሁን መጀመሪያ ከኮሚቴ በፊት የወከልነው ሰው ነው። አሁን በተናገርኩት መሰረት ይሄ የኛም ፋሚሊ ያቃለ ከሌን ወክላችሁ ላኩለት ያለን ሰውዬ ላክንለት። ታንታይም ኮሚቴ ምናምን ባለ ነገር አልነበረም። ልክ ይሄ ሰውዬ ከኛ ጋር ባለፈው ሚዲያ ላይ እንደተናገር ነው በአንዳንድ ነገሮች መግባባት አልቻልንም። ማለት የሆነ ትንሽዬ ገንዘብ ነበረች። ያችን ገንዘብ እሷ ዱአ አድርጉ ብላ ልክ ያለው ብላ ሳይደስ ቀረ። በዚህ አለመግባባት ፈጠርና እሱም አላናገርም ማለት እኛ አሁን ተወካይ የምንለው በዛን ደግሞ እኛ ይሄ ጉዳይ እንደተባለ ኮሚቴ ተወካይ ልንቀይር ሲሆን ኮሚቴው ተዋቀረ፣ ኤምባሲ አዋቀረውና ይሄው 17 ኮሚቴ ይሄ ድርሻ ተብሎ ተወሰነ። መጨረሻ ላይ ደግሞ እኛ ከተወካይ ጋር መግባባት ስላልቻለን ተወካይ እንቀይር ብለን በመሐሳብ በመናቀርብ ታይም ኮሚቴዎች ምን አሉን? አይ አሁን የቀረ ጊዜ ትንሽ ስለሆነ ኮሚቴ ሲቀየር ፕሮሰስ ሲደረግ ድረስ ጊዜው ደርሶ የሷ ህይወት ያልፋል። ስለዚህ እሱን እኛ እናናግረዋለን፣ እናንተ አታናግሩት፣ እንደ ባህሪው እኛ እንይዘዋለን። ስለዚህ እናንተ ችግር ካለ ከኛ ጋር ተነጋገሩ፣ እኛ እሱን እንይዘዋለን በሚል አቋም እንደ ሙሉ ቤተሰብ ባለንበት እነሱ ሙሉ ኮሚቴ በተሰበሰቡበት ኤምባሲ ላይ ተግባባል። አሁን ይሄ መጀመሪያ የኛ የወከልነው ኮሚቴ ነው፣ ተወካይ ነው። አሁን ከኮሚቴዎች ጋር አብሮ እየሰራ ያለው ከእናንተ ጋር የማይግባባው ሰውዬ ማለት ነው። ቆይ ከእናንተ ጋር የማይግባባው እናንተ የወከላችሁት ከኮሚቴ ጋር እየሰራ ነው አይደለም? ያ ኦኬ። አሁን እዚህ ጋር አየህ፣ አሁን ያው መጣልኝ፣ እኔ የምፈልገው ሀሳብ መጣልኝ። ሙኒር እንደዛ አይደለም። ቆይ ሙኒር አከሲሚት እንደዛ አይደለም። ሙኒር ሴፍዩ ሚስ አንደርስታንዲንግ ሰጥቷል። ቆይ ልንገር ሙኒር እንደዛ አይደለም። እነሱ ሌላ ነው ተወካይ መጀመሪያ የወከሉት። ልንገርህ፣ እነሱ የሚያውቁት ፋሚሊ ብለው የወከሉት ተወካይ ሌላ ሰው ነው። ያ ሰው ከፊሉ ሲሞትበት እኔም ማቀው ሰው አለ ጥሩ ስራ ይሰራል ያለው አህመድ የሚባለው ሰውዬ እነ ሴፍዩ ራሱ አያውቁትም። እዚህ ጋር እሺ ላሳከልህ፣ አዲሱን ተወካይ ራሳቸው አያውቁትም። አሁን እኮ ሀሳቡ እኔ እኮ ችግሩን እኮ ቦታውን ለማየት ነው እኮ። እስቲ ከልምድ አንጻር ማለት ነው። አሁን እናንተ የኛ የምትሉት ሰው ፋሚሊ ያኛው አልተግባባችሁም። እሺ እሷም እንዳለችው ይሁን። አሁን ቀጥታ ያኛውን ካንስል አርግታችሁ ሌላ በእናንተ ለሚቀርብ ዘመድ ከኮሚቴ ጋር የተቀላቀለ አለ ወይስ የለም? ጥያቄ
ኦኬ ዘመድ የለም። እዚህ ጋር ነው ይሄ ማናቀው ዋና ነው ችግሩ። ሰይፍ እኮ ያስጨርስ። ዋና ችግሩ ኤምባሲም ይሁን ምንም ይሁን የናንተ ተወካይ የናንተ ቅርብ ዘመድ ፋሚሊ ከነሱ ውስጥ መኖር አለበት 24 ሰዓት እናንተ ጋር የሚገናኝ ማለት ነው። የሳውዲ የኤምባሲ አሰራር ይሄ ነው። እስከዛሬ ማቀው ይሄን ነው። አሁን አንተ ምድረከኝ ነገር እኮ አዲስ ነገር ስለሆነ ደጋግሜ እንደዚህ እንዴ አንተ የወከልከው ሰው ካኮረፈ ምኑ ነው ኢንፎርሜሽን የምታገኘው እንዴ? ትክክለኛው መረጃውን ከየት ነው የምታገኘው? ካልተግባባችሁ ካንሰል አድርጋችሁ ሌላ ሰው እንትን ማድረግ ነው። አሁንም ይቻላል። አሁን በዚህ በ24 ሰዓት ውስጥ ለእናንተ ጉዳያችሁን የት እንደደረሰ ከኤምባሲ ጋር እንዲነጋገር ኮሚቴ ጋር እንዲነጋገር ሌላ እንትን ማድረግ አለባችሁ እንዴ። የእናንተ ጉዳይ አስፈጻሚ እነሱ እኮ ተጨማሪ ነው እኮ የሚረዳዋችሁ እንጂ እኮ ዋናው የእናንተ ወኪል ነው። ወኪላችሁ እናንተ ቤተሰብ እንዳናት ውክልና ሲባል ቆይ ልጨርስ። ውክልና ሲባል እንደ እናት እንደ አባት ሆኖ እዛ የሚያገለግል ነው። ውክልና እኮ ሌላ ትርጉም የለውም እኮ። እናት ፈርማ አባት ፈርማ የኛ ቦታ ሆኖ ይከታተልልን ከኤምባሲ ጋር ሆኖ ከኮሚኒቲ ጋር ሆኖ ከፈለገ ሆኖ ብሎ የሌላ እናትና የሌላ አባት ያ ነው ውክልና። ይሄ ከሌላችሁ መጀመሪያ ሰውዬ ይሄንን ኢንፎርሜሽን ተቀባይነት ከሌላችሁ ሌላ ድሬ ያው በደንብ አላዳመጥኳት። እንደዛ ከሆነ ችግሩ ዘጋ ነው ያለው። ለእናንተ እኮ አፕዴት የሚያደርግ ሰውዬ እናንተ የወከላችሁት ነገር የለም ማለት ነው በዚህ ሰዓት እንደምትነግረኝ ማለት ነው። ያ ሙኒር ምን እንደሆነ ታውቃለህ? ተጨማሪ እኮ ማለት ነው ጭራሽ እኮ ድንበር አልፏል የሰውዬ ገብቷል። አንደኛ እቺ ልጅ ታሳሪ ወይም ተጎጂ ምንድነው የታሰረችው ሌላ 10,000 ድርሃም ሰው ሰጥቷት ቤተሰብ ጋር ላክልኝ ብላ ሰጥታው እና ቤተሰቦቿ ደግሞ ሙስሊም ክርስቲያን ሳትለዩ ዱዓ አስድርጉልኝ ብላ 10,000 ድርሃሙን ስትሰጠው ወደ ኪሱ ቀረቀረ። እሷ ልክ ያለው ትላለች፣ እነሱ እሱን ይጠይቃሉ። በዚህ አለመግባት ከዛ ምን አለ? ብር የምትፈልጉት ልጃችሁን ነው የምትፈልጉት አለ። አየኸው? እሱም ብቻ አይደለም ጭራሽ ከተሰበሰበውና ወደ ተጎጂ ቤተሰብ ወደ ክፍያ ወደ ተከፈለበት ቤተሰብ የተረፈ ብር አለ። በዛ ላይ ራሱ ብር ይፈልጋል። አሁን በዚህ መጣ፣ እኛ መረጃ ማግኘት ተቸገርን። በዚህ መሃል እኛም ስቃይ ውስጥ ገባን። ቤተሰብ እናትና አባት ሽማግሌ ናቸው። ቢስሚላ አይታቸው ከሆነ አላያቸውም። በርግጥ የመጨረሻ ሽማግሌ ሁለቱም እናትም አባትም አሉ በህይወት። እሱም ብቻ መሰለህ እንዴ? ያው መሐመድ ተሰድባለች በሰውየው። ሁሉንም የሚያናግሩትን ሰው መረጃ የሚጠይቁትን ሰው ሙልጭ አድርጎ ነው የሚሳደበው። ማስፈራራት ሁላለው ማለት ነው። አየህ ኢብራሂም ነገር ማስረዘም አያስፈልግም። ያው ካሳ ለመቀበልም ሆነ ይቅርታ፣ ያው ካሳ ለመቀበልም ሆነ ካሳ ለመክፈል የነሱ የስጋ ሰመድ በውጭ ጉዳይ ሚኒስቴር ውክልና በኤምባሲም ጋር አብሮ ሄዶ ይስራ፣ ከኮሚቴም ጋር ይስራ፣ ከፍልግም ይስራ፣ ካሳ ይቀበል፣ ካሳ ለመክፈልም ይሁን። ያ ከሌለ ምን እንደምናወራው እዚህ ጋር እንዴ እኔ እኮ በተደጋጋሚ እንደዚህ አሁን ካሳ ለመቀበል 13 ዓመት 12 ዓመት መዳም ቤት እንደዚህ እንትን ከተበቃ ውጭ ስንት አስወጥተናል እኮ። የስጋ ዘመድ መኖር አለበት። ኮሚቴው ኤምባሲው አብሮ ይሄዳል። የጅዳም ይሁን ከምስት ይሁን ከዛኛ ከወኪሉ ጋር አብሮ እየተነጋገሩ ነው። ፍርድ ቤቱም የሚሄዱት የትም ቦታ የሚሄዱት ካሳ ቦታ የሚሄዱት አብሮ ነው። የነሱ ስጋ ዘመድ ከሌለ እነሱ የሚያገኝ ከሌለ ምን እያወራ ነው? ተረት ነው እንዴ? እንደምን የምታወሩት? የስጋ ዘመዳችሁ 24 ሰዓት አብዴት የሚያረጋችሁ እናንተ የወከላችሁት ከሌለ ምንድነው እዚህ ጋር የምናወራው? የመጀመሪያው ካልተግባባችሁ ካንሰል አድርጉና ነገር ስራጅ ፍጌሳ ጋር ሄዱና የመጀመሪያው አልተግባባንም እኛ የስጋ ዘመዳችን ከዚህ ኮሚቴ ጋር አብዴት የሚያደርገን እንፈልጋለን ብላችሁ አናግሩት እንዴ። ኮሚቴው እኮ ባዳ ነው። ዋናው ኤምባሲውና
የእናንተ ስጋ ዘመን ኮሚኒቲ የሚባሉትም እኮ ግዳጅ ኤምባሲው ግዳጅ አለበት። ይሄ ቀላል አይደለም። አንድ ኢቃማ ማሰራት አይደለም። አሁን ኢቃማ ስታሰራ ምናምን ወይ ከከፊል ስትካሰስ በግልህ ፍርድ ቤት ጠበቃ ታቆማለህ፣ በግልህ እንደ ግለሰብ። የህይወት ጉዳይ ግን ግለሰብ ማቆም አይችልም። መንግስት ለመንግስት ብቻ ነው። እነዚህ ኮሚኒቲ እኮ ቢባሉት ኤምባሲው አንድ ፍርድ ቤት የሚመላለስ አንድ ጠበቃ ብቻ ነው የሚያመላልሰው። ሱመያ ጉዳይ ኤምባሲ ጋር የለም። ቆይ ኤምባሲ ጉዳይ አልቋል። አሁን እዚህ ጋር የልጅቷ ኮሚቴ ናቸው። በቃ ልሽ ቆይ አውቃለሁ። ኤምባሲው ጉዳይ አልቋል። አላለቀም። ለምን ሳትፈታ ጉዳዩን ሳናቅ ለምን የኤምባሲ ጉዳይ ያልቃል? አያልቅም። የልጅቷ መፍትሄ ሳይገኝ ኤምባሲው ከኤምባሲው ውጪ ማንም ቢሆን በአረብ ሀገር ህግ ሊያስፈታም ሊገለም አይችልም። አንድ ጥያቄ ልጠይቅሽ። ኤምባሲ እንዳለው ሆኖ ከኤምባሲ ጎን ቆሞ ጉዳዩን የሚከታተለው በውጭ ጉዳይ ሚኒስቴር የስጋ ዘመዳቸው መሆን አለበት ነው እኮ ወኪል ሆኖ እንደና እሱ እኮ የላቸውም እኮ እዚህ ጋር ነው ሴት እኮ የለንም እያሉ ነው እኮ ያለውን መደቡ እነሱ እኮ አያውቁም። ያላቸውን እናት አባት ደካማ ነው አደረጉ። እነዚህ ሰዎች አሁን አይፈረድባቸውም። መጠየቅ ያለባቸው ሰዎች ኮሚኒቲ ነን ብለው እናስፈጽማለን ብለዋቸዋል። ገንዘብ አሰባስቡ ልጃችሁ ልትለቀቅ ነው ብለው ወደ ሚዲያ አምጥተው ቲም ሌላ የሚባል ህዝብ በደስታ አሰባስቦ ሰጥቷቸው ወስደው አስገብተናል ብለዋል። ኤምባሲ የሚወቀው አይወቀውም ኮሚኒቲው ተጠያቂ ነው በዚች ልጅ ጉዳይ። ጆክ ነው የያዛችሁት። ይኸው እህቴ ቆይ ሰይፉ ይኸው እባካችሁ እኔ የምናገረው ነገር ግልጽ ነው። ኮሚኒቲው የስ ችግር የለውም ከጎናቸው ይቆማል። አንድ ሰው ተከሳሽም ሆነ ከሳሽ ሆነ ባለ ሀጃው የሌለበት ቦታ እያወራቸው ነው። እነሱ ተጨማሪ ናቸው። ባለ ሀጃው የለም እኮ እዚህ ጋር ነው ባለ ሀጃው የለም። የሌላ እናንተን ቦታ ወክሎ እዛ የተቀመጠ ሰው አይጠፋም እንዴ? እስከዛሬ ኮሚኒቲ ብቻውን ለምንድን ነው የሚወከለው ነው? አንድ ሰው ያስፈልጋል፣ የስጋ ዘመዷ ማለት ነው ያስፈልጋል። ይሄን ነገር ራሱ ማረጋገጫ የሚሰጥ ያስፈልጋል ነው እኮ እያልኳችኋለሁ። እሱ በሌለበት እናንተ ኮሚኒቲ ብቻ አምናችሁ እንኳን ህይወት የሚያል ነገር ተይና ለትንሽ ነገር ከውጭ ጉዳይ ሚኒስቴር የስጋ ዘመድ ይወከላል። ታውቃለሽ ማንነት ድሬም ታውቃለች። እርግጠኛ ነኝ ዱበዱ ሙቲ ፍራባሲቲ ሙኒር እኔ ወኪል ጠየቅ ካልቆይቻለሁ 6 ወር በፊት ነው ስጋ ዘመድ እዛ ውስጥ አበርሽዳ ሙኒር ንገረኝ። እኔ ሁለተኛው ተወካይ አህመድን የሚባለው ተስፊሽ ቁጥሩን ሰጥቶ ጠበቃ ያመጣው ጊዜ ማለት ነው የልጅቷን ማስረጃ ወረቀቶቿን ይፈልጋል። ገባ ሰክል ማህከማ ይባላል የፍርድ ውሳኔ ወይ ደግሞ የክስ ቻርጅ። እኛ የውሳኔ ወረቀት እንዳለ ማናቀም የዛኔ ገና ክስ ቻርጅ ነው የምንጠይቀው። የልጅቷን ዶክመንት ስጡኝ አምጡልኝና እሱን ልርዳ ነው ያለው ጠበቃው። ይሄንን ነው የጠየኩትኝ። ቮይስ የኔ ቮይስ አለ እሱ የራሱን ቮይስ ተወሰነ አጥፍቷል። ያው አንድ ቮይስ ነው እንጂ የቀረው እባክህ እንዳም ተረጋግቼ ያልኩት ማስረጃ ሰጠን። እንደ መንግስትም ከመንግስት ጋር ተነጋግሮ የሚጨርሱልን ሰዎች አሉ። የሳውዲን ህግ የምታውቁ ሰዎች እዚህ ጋር ካላችሁ ምን አለ ሙኒር ታውቃለህ አንተ ፍርድ ቤት ራሱ ጉዳዩን ካራዘመብህ ለዲዋን አልመለኪ ኢሜል መላክ ትችላለህ። ሳውዲ ከየትም አገር በላይ ህጋቸው ሴቭ የሆነ ህግ ስለሆነ ነው። በዛ ሰደበ የዛኔ ዛሬ 6 ወር 7 ወር ሴፊዩ አሲያ የከፈተች ጊዜ የፍርድ ውሳኔ ወረቀት የላከላችሁ ጊዜ ፒዲኤፉን የዛን ጊዜ ልጁ እንድትሳደበ ፒዲኤፉን አላከም። የዛኔ የልጁን ስድብ አባሚራ አወጣው አይደል ቮይሱን እኔ ልኬለት ሲሳደበ ወኪሉ ማለት ነው። የዛኔ ምን ብያቸዋለሁ? ወኪሉን ቀይሩ። ልጅቷ እኮ ነገ ትፈታ ሴፈዩ አንገል ልንገር ለምን ነገ ነው ቀኗ የምትፈታው ቢባል እንኳን የራሷ ወኪል ቤተሰብ ያስፈልጋል። እዛ ቦታ እንደ ወንድምና ቤተሰብ ስጋ ዘመድ የሚሆንልን ማንም የለም። አው ሰው የለም ነው ይሄን አሁን ትልቅ ችግር ሆነብን። እዛ ጋር ሄዶ እንዴ ሰው ማለት ዘመድ ስላችሁ
የአካባቢ ሰው የሩቅ ዘመድ ይሁን ችግር የለውም። በቃ ወኪል ነው። ምንም ነገር የላችሁም እናንተ ሳውዲ ላይ ያው ነው እኮ ወንድም ሆነ የሩቅ ዘመድ ሆነ ወኪል ነው። በቃ እናንተ እንዳልባት እንደና ቲም ሌላ 3 ወር ቃጥራ ሲተኛ ቃጥራ እኮ ሳይተኛ የሮጥ ከመይ ሰይፉ ማን ጋር ፈለቀው የእናንተ የሩቅ ዘመድ ይሁን የሰፈር ሰው ይሁን የምታምኑት ሰው በወክልና የምትሰጡ ሰው የለም በእናንተ አካባቢ እዛ ሳውዲ አረቢያ? አሁን የተወሰኑ ነበሩ። አሁን የጉዳዩ ክብደት በደንብ አይተው ከአቅም ውስንነት ነገር ነው የገጠመን። 1-3 ልጆች ለማናገር ሞክረን ነበር። እነሱም ይሄ ጉዳይ ለማለት ለማጣራት ሲጠጉ ጉዳዩ ከባድ መሆኑ አውቀው በቃ የሆነ የአቅም ውስንነት ችግር ነው የገጠመን እንጂ አሁን በቅርብ አጎት ቤት እንደዚህ ቅርብ ሆነ ፋሚሊ የለንም። በመሰረቱ ግን እንደ አካባቢ የሩቅ ዘመድ የሰፈር ሰው ይሁን ችግር የለውም ያው ነው። አሁን የሰፈር ሰው ምንድነው ችግሩ? የአቅም ውስንነት። አሁን የጉዳዩ ክብደት አይቶ በቃ ስጋት፣ ፍርሃት ነገሮች በቃ ነው መኖር ነው ለዚህ ሁሉ ችግርኛ ያጋልጣል። ግን ዞሮ ያም የተባለው ተወካይ እኮ እዚህ ከተማ ላይ መሆኑና ሱመያ ማሜን አስገብሽ መሐመድ ይመር የሚለውን አሁን ይሄ ተወካዩ ማለት የአቅም ጉዳይ ስትል ግልጽ አድርግልኝ። ይሄ ሁሉ ገንዘብ ተሰብስቦ የማስፈጸም አቅም ማለት ነው። የማስፈጸም አቅም አለመኖር እንጂ እኮ የገንዘብ እጥረት አይደለም ወይ የሆነ ነገር አይደለም። ሄዶ ተከታትሎ ተቋማት ጋር ተከታትሎ ለማስፈጸምና ጉዳዩን ለመከታተል የፍርሃት ችግር ነው በቃ የገጠመ። ሳይፎ እኮ ልክ ነው መሐመድዬ። ማንኛውም ግለሰብ ሂዶ ነገሩን ማንቀሳቀስ አይችልም ከመንግስት ውጪ በመንግስት የተወከሉ ጠበቃዎች በስተቀር ነፍስ በነፍስ ዙሪያ ማንኛውም ግለሰብ ሂዶ ተወክሎ ማንቀሳቀስ አይችልም። አንድ ጊዜ ተግባብተናል። አንድ ጊዜ መስመር ላስይዛችሁ ይሄ ነው ወንድምየው ሙኒር ያለው ነገር ምን መሰለህ? መጀመሪያ ዘመድ የሚባለውን እንዳልከው ተወካይ አንድ ዘመድ ግድ እነሱ ዘርፍ ያለ ያስፈልጋል እና ዘመድ ወከሉ። ከዛም በተፈጠረ ችግር ደግሞ ወደ ሀገር ቤት መግባት ግዴታ ሆነበትና ዘመድ ስለሌለ የሆነ ማቀው ሰው አለ ብሎ ጓደኛውን ጥሩ ሰው ነው ሲያግዛቸዋል ብሎ እንደ ዘመድ በወክልና ሰጡ። ችግሩ የመጣው ምንድነው? ያ ዘመድ ተብሎ የወከለው ሰውዬ በባህሪውም ጥሩ የሚባል አይደለም፣ ተሳዳቢ ነው። እንደሚታወቀው ብዙ መከራዎች ደረሱ። ብር ስጡት፣ የትራንስፖርት የሚሄድበት አድርጉለት ምናምን የሚሉ ብዙ ጉዳዮች ማለት ነው። ምን አይነት ፍጥጫ መጣ መሰለ? እኛ በጎ ለማድረግ ከተሰበሰበ የምን ብር ነው የሚሰጠው ብለን መተናነቅ። በመጨረሻ ኤምባሲው ሊይዘው የደረሰውና የገባበት ኤምባሲውም ይሄ ሰው ቴክስት ሲደረግለት ብቻ ሲፈለግ ዝም ብሎ ይምጣ፣ በትህትና ያዙት፣ እኛ እሱን በአግባቡ እንይዘዋለን፣ ለኛ ተውልን አሉ ኮሚቴዎች። እንዴት እንዲደረጋል ሲባል ማለት ነው። ኦኬ እናንተ እዛ ጨርሱ። መንግስት ደግሞ ኤምባሲው ይሄንን ነገር እኛ እንይዘዋለን ብሎ ብሩም የተላለፈው ዋናው ብር የተላለፈው መጀመሪያ በኢትዮጵያ ኤምባሲ አካውንት ሆኖ ስለ ልጅቷ ስለተከፈለ ጉዳዩን ከዚህ በኋላ እኛንን የሚመለከተን ከልጁ ጋር ሆነን እንጨርሳለን፣ እኛ እንስማማለን እንደ ባህሪው ተባለና ቤተሰቡ ዝም አለ ማለት ነው። በኋላ በኩል ኮሚቴ ይደውላል፣ እኛንን ብሩ ላይ የምንወስነው ይላል። እኛ ደግሞ ተናንቀን የህዝብ ብር ነው 1 ብር አይወጣም ብለን ቤተሰቡን ወግመን እንይዛለን ማለት ነው። ከዚህ በኋላ እኛና ቲም ሌላና ኮሚቴዎች ጋር ችግር መፈጠር ተጀመረ። ማን ስለሆናችሁ ነው በሚል ነገር አጓጉል ነገር ውስጥ ተገባ። እናንተ በፈለጋ ይሄ የሆነው ገና እርዳታውን በሰበሰብን በ4ኛው ቀን ነው። 4 ሚሊዮን ሲደርስ ጭራሽ ብሩ ሲተርፍ የምናደርገውን ነገር የምንወስነው እኛ ነን ብለው ይደራደራሉ ኮሚቴው። ወንድሜ እኛ ነን ግን ህዝብ ላይ ተሰጥተን የምንለምን የነበረው 2 ሙሉ ቆይ አንዴ ላስረዳ ብዬ ነው። 60 ቀን ሙሉ ሰበስበን 38 ሚሊዮን ብር ሰበሰብን። በቤተሰቦቹ አካውንት ተሰበሰበ። የኢትዮጵያ ንግድ ባንክ ተባብሮን ባለው ዶላር ዋጋ በቅናሽ አድርጎ 27 ሚሊዮን ፈጀ ማለት ነው። 2 ሚሊዮን ሪያሉ እንዲሞላ ቀሪ 9 ሚሊዮን አሁንም በቤተሰቦቹ አካውንት አለ። ምን ሆነ? አሁን ትልቁ ችግር እየመጣ ያለው ይሄንን ነገር ሰውየው መቀየር ነው እንፈልገው። በአንድ ደቂቃ መቀየር እንደሚቻል እናውቃለን። ውጭ ጉዳይ ትሄዳለህ፣ ውክልና ነው የሰጠው። ውክልና ማንሳት እኮ ነው። ውክልና ይነሳና እኛ ባለው ብር ጠበቃ እንቅጠርና ለጠበቃ ውክልና ይሰጥ ብለን ሐሳብ ስናመጣ አረ በነፃም ምሰራ ሰው አለው እኔ ተባበራቸዋለሁ ሚል ጠበቃ አገኘን። ደሞ ለእህቴ ብሎ እሞ አይመን
ዶክመንቱን ላክልኝ ብላ ልታወራው ስትል ሙልጭ አርጎ ሰደባት። ያ ተወካይ ተባለ። ለምንድን ነው የምትሄዱት? እኛ እንጨርሳለን አልናችሁ ለምን አትታገሱም እያለ ኮሚቴው ጋር ያለው ችግር ይሄው እንደምታዩት እየተንከባለለ እዚህ ደረሰ። አሁን እኛ ጥያቄያችን ከምንም በላይ ኮሚቴም ጠበቃ የሚለውም ይቅር፣ አሁን ደግሞ ከቤተሰቧ በላይ አታስቡም? ቤተሰብ ሄዶ ይያት መጨረስ ካለበትም 3 ወርም 4 ወርም ከዚህ በኋላ ቤተሰብ እዛው ቁጭ ብሎ የሚወጣውን ወጪ እኛ እያሟላን ጨርሶ ይመጣል፣ ምንም አያስፈልግም ብለን የወሰንነው። ተግባባን አይደለ? ቤተሰቡ ራሱ ክልና ወጥቶ ይሄዳል። እኔ 100% ገብቶኛል። 100% ተስፍሽ ለቅድምም ያው በውስጥ እንትን ያልኩ አሁን በቃ አንዴ ካወራን እናወራለን። ይኸው አሁንም አንተ ያልከው ትክክል ነው። እኔ መጀመሪያ ያልኩት ካንስል ይደረጋል። ያው ሄዶ ነገ ጠዋት ሄዶ እኛ የመጀመሪያው እንትን ካንስል አድርገናል፣ አዲስ ኢሜል ይደረጋል፣ ውክልና እሱ ይነሳበታል፣ ያ ይቀጥላል፣ ችግር የለው። እንደውም አንተ ከኛ የበለጠ ሐሳብ አመጣ። ውክልና አያስፈልግም፣ ካሁን በኋላ ሄዶ በአካል ይከታተሉ ነው ገንዘቡም። አሁን እዚህ ጋር እኔ የሆነ ምስጢር አለ። ሜቢ እኔ ያው ከተሳሳትኩኝ አስተካክሉ። ኮሚቴዎቹ ገንዘቡን ስንት እንደሚከፍሉ ዘመድ ማየት አለበት፣ ወኪሉ ከነሱ ጋር ጉዳዩ ምን ላይ እንደደረሰ እስከ መጨረሻ። እንዴ ይሄ እኮ ህይወት ነው እኮ። ይሄ ሁሉ ገንዘብ ወጥቶ ይሄ ሁሉ እንትን ብሎ አይ እንዴ 24 ሰዓት በፈለኩት ጥያቄ ካልመለሰልኝ የኔ ወክልና እስከ ዛሬ ራሱ የእናንተ ድክመት ነው። ካንስል አለማረጋችሁ፣ ወደዳችሁም ጠላችሁም ካንስል ሳታረጉ ይሄን ፉን የሚሉን ሰው ካንስል አለማረጋችሁ የራሳችሁ ችግር ነው። ካንስል አርግታችሁ ይሄኛውን እኮ ይኸውልህ፣ ይሄንን ነገር ቤተሰብ እኮ ያውቃል ለተሳሳተ። እንደ ቤተሰብ ስታስበው አልተማሩም። እናትና አባት አገሩን አያውቁም። የማስፈራሪያ ነገር የሚደርሳቸውን ራሱ የነገሩን እኮ አሁን ነው። ከነገርን እዚህ ጋር ይበላሽብናል ብለው እኛንም ጭምር ቲም ሌላን እኮ አልነገሩንም ነበር። ግን አሁን ገብቶ ሲመጣ ምን ሆነ እንዲህ አይነት ችግር አለ ብለው ነገሩን። ይሄ ችግር ከመጣ ደግሞ ወዲያው መፍትሄ መፍጠር አለብን። እስካሁን ለሰሩት እናመሰግናለን። ከቻሉ ይተባበሩን። በሙሉ ወጫችሁ ተሸፍነው ቤተሰብ እዛው ተቀምጦ 5 ወር የሚፍጭ 6 ወር ወጪው ቀጥታ ኢትዮጵያ ሕዝብ እየሰራ ባለው ብር እስክትፈታ ድረስ 9 ሚሊዮን ብር አካውንቱ ላይ አለ። ይለቅ ሲፈልግ ያነሰ ነገር ካለ መልሰን ወጥተን እዛው ጨርሳችሁ ልጃችሁን ይዛችሁ ይምጡ በሚለው ነገር ነው ወስነን እየሰራን የነበረው። አሁን ላይም እንዲሄዱ አልተፈለገም። ለምን? ይሄ ነው ትልቁ ጥያቄ። ጨርሱላቸውና እዛ ሆነው ይከታተሉ ነው የኛ የቲም ሌላ ጥያቄ። ወጪ ካለ ለምነን ነው ያሰባሰብነው ያንን ብር። የፈለገ ነገር ቢሆንም አሁን ዋጋ መክፈሌን አልተውም እኔ። ስለዚህ ይሄዱ ቤተሰቦቹ በቃ ተወካይ እንትና ሄደ እንትና ይነሳ የሚባል ነገር የለም። ትፈታለች፣ ሰርፕራይዝ ብለውናል። በዚህች አጭር ቀን ውስጥ ቤተሰብ ሄዶ እዛው ይከታተል። ስትፈታ እሷም አንድ ላይ መሄድ አይችሉም፣ ዲፖርት ነው የምትደረገው ተብሏል። እሷ በአንድ ፕሌን ቀድማ ትምጣ፣ እኛ ደግሞ ቤተሰብ ደግሞ ተከትሎ ይመጣል። ስለዚህ ያ ነገር ብቻ ይዘጋጅልን ነው እየጠየቅን ያለን። እድሜና ጤና ይስጥ። አሁንም ያው እዚህ ጋር ይሄ ነገር በኤምባሲ በኩል ያው ግንኙነት ስላላቸው ውስጥ ለውስጥ ማለት ነው ሙክታር ከዲር ጋር እንዲደርስ ይሄ ነገር የፈለኩት ነገር አሁን እዚህ ጋር መሀል ላይ የሆነ ነገር አለ። ቤተሰብ ራሱ ወደዛ እንዳይሄድ የሆነ መሰናክል አለ። ይሄ ግልጽ ነው። አደባባይ እኮ ነው። በርቱልኝ ባካችሁ፣ ድምጹልኝ የምለው እሱን እኮ ነው ወንድሜ። እኔ ደግሞ አትበሉ እኮ ነው። ቆይ ልጨርስ። ይሄ ነው እኮ የኛው ችግር። አሃው ተግባብተናል። እኔ እስካሁን ድረስ ለምንድን ነው ቤተሰብ እዛ ሄዶ በአካል እንዴ ለምንድን ነው ያልተፈለገው? እዚህ ጋር ደግሞ በቃ የሆነ እንቅፋት የሚስጥር ነገር አለ እነሱ ኮሚቴ ውስጥ እንትን ነው በዚህ አሁን። ስለዚህ ከኮሚቴውም ከኮሚኒቲም ወጥተን ዋናው ስራጅ ፈጌሳና ቀጥታ ስራጅ ፈጌሳና ሙክታር ከዲር ይህን ጉዳይ በቀጥታ ተነጋግሮ ኮሚቴውም አዲስ ቤተሰቡም ቀጥታ እነሱ ቀጥታ ሄዶ አዲስ እነሱን የሚተባበር ኮሚቴ እንትን ብሎ ጉዳዩ ማስፈጸም ይቻላል። ከዚህ ውጭ ደግሞ እነዛ አይ የሚሉት ከሆነ የሆነ ነገር አለ በቃ ማለት ነው። በቃ ይሄ ግልጽ ዝርፊያ ወይም በቃ ይሄንን ነገር በዚህ ነገር ላይ ትንሽ በቃ እንደው የምትችለው ሁሉ አግዘን በቃ ገብቶሃል? እሺ አሁን እስቲ በቃ ለማንኛውም ሙኒር ገብቶኛል። ሆድ ለሆድ አሁን ተግባብተናል። ገብቶሃል አይደለ? የተቸገርነው ይሄንን ነው። በሽታው ምን አይነት በሽታ መሰለ? አምቤባ ነው።
አምቤባ በሽታ በሳይንሱ እንደምታውቀው መልኩን እየቀያየረ ያስቸግራል። ተልባ የሆነች ህዝብ ነው ያስቸገረን እየተሙለጨለጨ ማለት ነው። ለዛ ነው የመጨረሻ ደረጃውን 3 አመት ሙሉ ታግሰናል። ታገሱ ስንት ሂዶችን አሳለፍን። ከዚህ በላይ ህመሙ ደግሞ የሚገባው ከኛ በላይ ቤተሰቡ ነው። አንዳንድ ጊዜ በቤተሰቡ ቦታ ሆነን ማሰብ አለብን። እናትና አባት በስተርጅና አይናቸው እስኪጠፋ ማልቀስ የለባቸው። ተስፋ ሰጠናቸው፣ ህዝብ ተባበረ። የሚፈለገው ይሄ ነው ተባልን፣ የሚፈለገውን አደረግን። ምን ፈልገውን አድርጉልን ሲባል ማድረግ ካልቻሉ ስህተቱ ማጋር እንደሆነ ይታወቃል። አንድ ነገር ልንገራችሁ፣ በምንም ጉዳይ እኔ እስከ ሞትም ቢሆን ዋጋ ሰጥቼ እሄዳለሁ። አሁን ኢትዮጵያ ከታገደ እኔ ደግሞ ሁሉም ሀገር መሄድ ይችላልው። ፍቃድ ካገኘው መንገዱ የምታስተካክሉና የምታውቁት ነገር ካለ እኔ ነገ ተነስቼ እሄዳለሁ። ስራዬን አቁሜ ነገ ተነስቼ ሳውዲ መሄድ ይችላልው፣ ስራዬን አቁሜ ማለት ነው። ያለኝ የኒውዚላንድ ሲቲዝን ነው። 180 ሳውዲ ላይ መግባት እንደምችል አውቃለሁ። ይሄንን ነገር አሬንጅ አድርገው የሚነግሩኝና እዛ ሄደውን ሊያስተካክሉልኝ የሚችሉ እኔ ባይኔ ማየት ፈልጋለሁ። መጀመሪያ ትኑር አትኑርን እህቴን ማየት ፈልጋለሁ። ያንን ለማድረግ ደግሞ ዝም ብዬ ስለሄድኩ አይደለም። ኤምባሲው የቀጠሮ ቀን አመቻችቶ ኃላፊነት ስለወሰደ የተወከለውም ሰው ቀን ቀጠሮ አስይዞ እስር ቤት ገብታ ያለችበትን ሁኔታ ለህዝቡ ማሳወቅም የኔ ኃላፊነት አለብኝ ብዬ ስለማስብ፣ ስለዚህ ኢትዮጵያውያን አይችሉም ቤተሰብ አይችልም ከተባለ ደብዳቤው ማይጽፉ ከሆነ ለኔ ደግሞ የሚቻልበትን ነገር ያስተካክሉልኝና እዛ ሄጄ እኔ ወርም ይፍጅ እኔ ራሴን ችዬ ያለውን ነገር አደርጋለሁ። ያው ስልክም ለረሺዳም ነገራት ያለውን ነገር ኮንታክት እናደርግ፣ ነገ መልሰን እንመጣለን ደግሞ ተነጋግረን። ይሄንን ነገር አልተወም እስከመጨረሻው። ነገም ከነገ ወዲያም ያለውን ነገር ጠይቃለሁ። ስለዚህ እናውራ፣ የምንችለውን ነገር እንሞክር። ነገ ደግሞ እንመጣበታለን። መቼም እነሱ አፕዴት ካላደረጉን ቁጭ ብለን አንጠብቅ።